አባይን ዋትረሺ ደጀኖ መውጃሺ ወርቄ ታሪክ ሰራችኝ አይደለም? መለቅሽ መስሎሽ? ምንድነው ወርቄ ነድንጅ መሆንሻል? ነይማ ትናማ ደክሞኛል። ከዚህ ውጭ አልጓዝም። ኧረ በእናትሽ ይመጣል ደግሞ ያ የተረገመ ወንድምሽ ይመጣል። በእናትሽ ቢያንስ የሆነ ቦታ ላይ መደበቂያ ቦታ ላይ እንኳን ነኝ። ደክሞኛል ታምዴ። ትንሽ ረፊና እንሂድ በቃ ቁጭ በይሽ። አይዞሽ አይዞሽ፣ አንቺን ጨምሬ ያሰቃይሽ አይደል? አይዞሽ ረጋ ቤት ተረጋጊ። ብዙ እኮ ነው የሮጠ የንታር የሚያከተለን ረግ ተረገመ ረባብ ነው ይመጣል። አይዞሽ አይዞሽ፣ ጠንከር በይ ጠንከር በይ። አሁን የሆነ ቢያንስ መቀመጫ መደበቂያ ስፍራ ቢያንስ ያዝ። አሁን እዚህ ባዶ ሜዳ ላይ ቢመጣብናት እንደርሳለን። ትንሽ ማብረግ ትንሽ ትንሽ ትንሽ። አይዞሽ እኔ ውድ አይዞሽ ትንሽ
እናንተ የደምሴ ልጆች አይደላችሁ? አዎ። ዘመዳችሁ ሰላም ነው። በስመ አብ ወወልድ ወመንፈስ ቅዱስ ድንቁ አተ ድንቁ ምን ሆነ ነው? ምን ሆነ ነው? አንዱ መቶኝ እህቴን ሲወስዳት ነበር። በዚህ ወስደ እኔ እንጃ መቶኛል እኮ ወድቄ ነበር። አላየሁትም። ወይኔ ልጄ በገንዛ እጄ ልጄ ላስበላት በገንዛ እጄ በትሄድ ምንን እንደመተኛ አላውቅም። ቤት የት ይዟት ሄደ? ልጄን ይዟት ሄደ። እስኪ አንተ ራን የኔ ፍቅር ይሄ ሁሉ ነገር መከራና ስቃይ ሽንት ነው በኔ ነው አይደል? ቆይ ዳምጤ ምን አይነት ስራ ነው ግን እየሰራሁት ያለ? ታረጋዋለሽ። እሱም ራሱ እኮ በቃ የማይሆን ነገር እያደረገ እኔን ራሱ እኮ ስንት ስቃይ አስቃይ። ቢሆንም ግን እንዲመካድ የለብኝም ነበር። ከሀገራችን ስንመጣ እኮ ብዙ አላማ ነበር አልመን የመጣኝ አይደለም የኔ ወርቅ። ቆይ እኔስ ምን በደልኩ? ቆይ ይሄን ያለ አንቺን በመውደዴ ነው ይሄን ያለ ስቃይና በደል የሚደርስብኝ? ቢያንስ እኮ ይሄን እኮ አንቺ ቢያንስ ግልጽ በመናገርሽ እኮ ደስ ሊለው ይገባ ነበር። ግን ቢሆንም የኛ አላማ እንደዚህ አይነት አልነበረ። ይኸውልሽ አሁን የኔ ወርቅ አሁን የመጣሽበትን አላማ ግልጽ ትነግሪኝና እኔም ካንቺ ጋር ይኸውልሽ እስከ ህይወቴ ፍጻሜ አብሬሽ ልሞት ዝግጁ ነኝ። በቃ በምትገቢበት ጉድጓድ ሁሉ አብሬሽ ለመግባት ዝግጁ ነኝ። እንዴ ታዲያ ለምንድን ነው ፍቅረኛሞች የተባባልነው? ታዲያ ለምንድን ነው አንቺ ለኔ እኔ ላንቺ ካልሆነ እንዴት ነው? ስለዚህ ቢያንስ ያንቺ ጉዳት የኔ ጉዳት ያንቺ ጉዳት ካልሆነ ታዲያ የቱ ላይ ነው ያንቺና እኔ አጋርነት? ስለዚህ እባክሽ አሁን እሱም እኛም ፍለጋ ላይ ነኝ። ወንድሜ ላይ እኮ ነው የጨከርኩት። እጄን እኮ ነው ያነሳሁበት። እሱ እኮ ለኔ እንደዚህ አይደለም። በቃ አይዞሽ፣ እንደዛ አይደለም። አስገደደሽ እሱ እኔን እንደዛ አድርጎ ምንድነው ችግርሽ? ምንድነው ቆይ ብሎ በስርዓት ማናገር ሲችል እኔን ደብድቦ አግተኝ። ያን አማራጭ ስታጭ ታዲያ ከዚህ ሌላ ምን አማራጭ አለ? ይኸውልሽ ይሄንን በሚገባው መልኩ ነው መናገር ነበር። ስሚ እንደሱ አይደለም። አሁን አንቺ ማልቀስ ሳይሆን መፍትሄው ምን እናድርግ? እሱም እንዲገባውና እንዲረዳና እኔንም ይቅር ብሎኝ ካንቺ ጋር መኖሬን እንድጀምር ቢያንስ እንዲያምነን የሆነ መንገድ እንፈልግ። ከዚህ ውጭ አሁን አንቺም ከወንድምሽ ጋር ተቀያይመሽ እኔም ቢያንስ ከሚስቴ ወንድም ጋር ተለያይቼ መኖር ያን ያህል ከባድ ነው አውቀዋለሁ።
ዳምጤ ከዚህም በኋላ የሚረዳኝ እንኳን አይመስለኝም። ምን እክጄዋለሁ እኔ እክጄዋለሁ። ይኸውልሽ ወርቄ፣ ይኸውልሽ ክህደት አይደለም ይሄ። አንድ ፍቅረኛዋን ለማዳን የምታደርገው ማንኛውም ሴት እኮ ልታደርገው የምትችለው ወይ ማንኛውም ወንድ ሊያደርገው የሚችለው ነገር ነው። ቢሆንም ከዛ ስንመጣ ላይ አላማችን አንድ ሆነን ልናሳካ ነበር የመጣው። እሺ ታዲያ እኔ ምን ባላማችሁ እኮ ማለት ያልገባው። ስለዚህ አላማችሁን እኔም አላማዬ ብዬ ሊያዘውና አብሬያችሁ እሱ ምንን ተረድቶኝ ቢያንስ አላማችሁን ግመጥም ወደ ከተማ እንሂድ። ዳምጤ ከዚህም በኋላ ከፋለ ቢያገኝ አንተንም እኔንም ነው የሚገልንሽ እኮና እኔ በቃ ባንቺ ከመጣብኝ እኔም መሞት ፈልጋለሁ። ትቼሽ ደግሞ አልሄድም። በቃ ማትረጂኝ ምን ነው? እኔ ደግሞ አንቺን ትቼ መሄድ አልችልም። ቆይ እኔ ግን ምን አይነት እህት ነኝ? ምን እያልሽ ነው እንዴ? ተሰቃይቶ ያሳደገኝን ወንድሜን እኮ ነው የጨከኑበት ዳምጤ። ታዲያ እሱ ለምን አይረዳንም እንዴ? እኔስ ተከተማ ያንታል መንገድ መጥቼ አንቺን በማግኘት ቢያንስ በስርዓት ጠይቆ በወጉ ምን ፈልገ ነው ብሎ መረዳት ሲችል እኔን ከመደብደብና ከማገት በሰላማዊ መንገድ መጠየቅ አይሻልም ነበር? አይ እንጂ ወርቄ የምር ነው። አይ ከፋኛል እንደዚህ። እኔም እኮ አንቺን ብዬ ነው ቤተሰብ ጓደኞቼ ሁሉ ጥዬ የመጣሁ። በቃ አንተ እቤት ሂድ አንተ። እኔ እፈልጋታለሁኝ ብቻ እንዴት አደርጋለሁ? አንተ እንጂ ደግሞ ይኸውልህ እና ወንድምህን በለጠን ጠፍታለች፣ ዘርቶን ጠፍታለች። አንዱ ሰው ይወስዷታል እና እንፈልጋት ብሎሃል ወይ? በሱርና ፈልጋት እኔ በዚህ እፈልጋታለሁ ብሎሃል። በልባል ተለበንስ አደራንስ የተወለደና ጉድ ያዘለ አንድ ነው አሉ። አባታችንን ቃል ሜዳ ላይ በትነሽ ሄድሽ አይደለም ነው? ከንቱ ነሽ። እንኳን የእናት አባቶቻችንን ቃል ልትፈጽም ይቅርና እኔ ላይ ራሱ እጅሽን አነሳ። ወርቄ የገባሽበት ገብቻ አንቄ አወጣሻለሁ። አመጣሽው ልጅ የሚያድንሽ ከሆነ እናያለን። እኔ ከፋል አይደለም። ምን ያረ ባላገኝሽ ይሻልሻል። ያገኘውሽ ቀን ግን አይቀጡ ቅጣት እቀጣሻለሁ። እንጀባብ ነው ቀጥቅጬ የምገልሽ። ወይኔ ዳምጤ። አቤት ውዴ። አሁን አንድ ነገር ብቻ ላስቸግር። ምንድነው? ወደ መጣበት ሀገር ትመለሳለህ? እንዴት ነው? አንቺን ትቼ ነው የሚሄድ ወይስ አብረሽኝ ትሄጃለሽ? እኔም አብሬህ አልሄድም። እንዴት? ለምን? አይ ወንድሜን ትቼው መሄድ አልፈልግም። ወንድሜ ግን አንተ እንድትመለስ ነግሮኛል። እንዴ ያራፈዳችሁ እናንተ ሌት ተቀን አዲስ ሰው የማይ ከየት የሚሰበሰብ ደግሞ እነዚህ እነማን ናቸው?
እኮ ተሰጥቄያለሁ። በመሄድበት ሁሉ አዲስ ሰው የሚያጋጥም ፈልገው መጡ። ፍቅር አንድ ነገር ልንገርሽ። ሲጀመር እንደውም አንቺ አብረሽኝ የማትሄጂ ከሆነ ብሞት ይሻለኛል እንጂ ትቼሽ አልሄድም። እንደ ዳንተ ለምንድን ነው እኔን ማትረዳኝ? በቃ እኔ ትቼሽ መሄድ አልችልም። ከዛ የመጣሁበት ዓላማዬ ስለሆንሽ ትቼሽ ልሄድ አልችልም። በቃ እኔ የምትወደኝና የምታፈቅረኝ ከሆነ ግዴታ መመለስ ግድ ይላል ነው? አዎ። እንደውም እንደዛ ካልሽ ወንድምሽ እዚያ ቢገልኝ ይሻለኛል። ቻው። ምን አይነት ጣጣ ውስጥ ነው የገባሁት? ዳንተ አረ ዳንተ ዳይሽ ነው። አረ ቆይ እዚያ ቢገልኝ ይሻለኛል። አየኝሽ ነው አያውልህ ሰው ይመስላል ደግሞ ቀኗን ጠብቅ። እናንተ የዘንድሮ ሰው ታሟል። ደህና ዋልክ እያልኩኝ አፍጦ አይቶኝ ሄደ። እኔ እግዚአብሔር ሰላምታ ደህና ዋልክ ያልኩት ይሄ ሰው ግን ማን ነው? በየቀኑ በመሄድበት እየተከተለ ሰላሜን የሚነሳኝ ልክን ካልሰጠው ወደ ደምሰ ለተሰቀኝ ማለት ነው። በቃ ሲጀመር እዚሁ አግብተሽ እዚሁ አይሻልም? እንዴ ተኔ ጋር እኮ ነው። እንዴት ነው ተፈቀድልኝ ማለት ተኔ ሌላ ልታጅ ፈልገሽ ለጠራው ፈልገን ነይ አባዬ ነው አትረሺ ደጀኖ መውጃሽ